አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? በያላችሁበት ያላ ሰላምና እዝነት አይለያችሁ እላለሁኝ። ለቻናሌ አዲስ የሆናችሁ ደግሞ ላይክ እና ሰብ ሼር እያደረጋችሁ ወዳችሁ ያበረታቱኝ። እንዲሁም ቪዲዮ ላይክ አድርጋችሁ እስከ መጨረሻው አዳምጡት ማለት ነው። ይጠቅማችኋል፣ እንማማርበታለን። እንደተለመደው ከነቢያት ታሪክ የሆነው ከክፍል 1 የቀጠለ የነቢዩላህ ኢብራሂም አለይሂ ሰላም ክፍል 2 ይሆናል ኢንሻአላህ። ኢብራሂም አባትየውን መምከር ምንም ጥቅም እንደሌለው በተረዱ ጊዜ ሰላም ሆንልኝ፣ ጌታዬንም ላንተ ምህረት እንዲያደርግልህ እለምነዋለሁ፣ እርሱ ለኔ በጣም ሩህሩህ ነውና ብሎት ቤቱን ትቶ ተሰናበተው። በቃ አሁን የዳዕዋው ጥሪ ከቤት ወጣ፣ ለመላው ህዝብ ይሰራጭም ጀመር። ኢብራሂምም ከአላህ ሌላ ምንም አምላክ እንደሌለ እና አማልክትም ምንም እንደማይጎዱ በየሄዱበት ማውራት ጀመሩ። ይህ የኢብራሂም ጉዳይ ቀስ በቀስ የከተማ ወሬ ሆነ። በዘመኑ ሀገሪቷን ይመራ ለነበረው እና ከአማልክቱ አንዱ አካል ለሆነው ኑምሩድ ይህ ወሬ ደረሰው። ኢብራሂምንም እንዲያቀርቡለት ወታደሮችን አዘዘ። ኢብራሂምም ከንጉሱ ፊት ቆመ። በሀገሪቱም ሆነ በመላ ዓለም የሚመለኩ አማልክት ሁላ እንደማይጠቅሙ እና እንደማይጎዱ በድፍረት አስረዳው። አላህ ሕያው የሚያደርግ እና የሚገድል ጌታ መሆኑንም አክሎ ነገረው። ንጉሱም እኔ መግደልም ሕያው ማድረግም እችላለሁ አለው። ኢብራሂምም እንዴት አለው። ያን ጊዜ ንጉሱ 2 የሞት ፍርድ የተፈረደባቸውን እስረኞች እንዲቀርቡለት ካደረገ በኋላ አንዱን በመግደል አንዱን በመተው ይከው እገድላለሁም ሕያውም አደርጋለሁ ብሎ ተመጻደቀበት። ኢብራሂምም አላህ ሱብሓነሁ ወተዓላ ፀሐይን ከምስራቅ አስወጥቶ በምዕራብ ያስገባታል፣ እስኪ አንተ ጌታ ከሆንክ ከምዕራብ አስወጣት ሲለው ንጉሱም በህፍረት አንገት ደፋ። ኑምሩድ ስለተባለው ንጉስ ወደፊት እናያለን ኢንሻአላህ። የኢብራሂምን አለይሂ ሰላም ጥሪ ለማሰናከል ሲሞክር አላህ ሱብሓነሁ ወተዓላ እሱንም ወታደሮቹንም በትንኝ አጠፋቸው። ከዕለታት አንድ ቀን የሀገሪቱ ህዝብ ለዓመታዊ በዓል በጠዋት ወደ መሰብሰቢያ ቦታ መትመም ጀመሩ። ኢብራሂምም በዚህ አጋጣሚ አንድ ምርጥ ሀሳብ መጣላቸውና ለመፈጸም ወሰኑ። ከዚያም ህዝቡ ሙሉ ለሙሉ መሰብሰቢያ ቦታ ሲሄዱ እሱን ለምን እንደማይሄድ ጠየቁት። አሞኛል ይል ነበር። በመጨረሻም ሰው ሁሉ ከተማይቷን ለቆ ወደ መሰብሰቢያ ሄዱና ኢብራሂም ብቻቸውን በከተማይቱ ቀሩ። አሁን ልበ ሙሉ ኢብራሂም ሀሳቡን ሊያሳካ ጉዞ ወደ ቤተ አምልኮ ጀምረዋል። ልክ ጣዖቱ ያሉበትን በር ሲከፍቱት ቤተ አምልኮው ከተለያዩ እንጨቶች እና ድንጋዮች በተሰሩ ጣዖታት ተሞልቷል። ኢብራሂምም ምንም አልፈሩም፣ ዘልቆ ወደ ውስጥ ገቡ። ከዚያም ጣዖቱ አጠገብ በቁርባን መልክ የተደረደረውን የምግብ ማዕት ተመለከቱና ጣዖቶቹን አትበሉም እንዴ አሏቸው እየፎገሩ። አሁንም በመካከላቸው ትንሽ ተዟዟሩና
ምንድነው? መልሱልኛ ማውራትም አትችሉም እንዴ አሏቸው። ምንም የሚመልስ ነገር የለም። በእጁ በያዙት ፋስ እያንዳንዱ የድንጋይ እና የእንጨት ቅርጻ ቅርጽ ብትንትኑን አውጥቶት አንድ ትልቁን ጣዖት ብቻ ትተው እና ሌሎች ጣዖታትን የቆረጡበትን ፋስ በትልቀኛው ላይ አሸክሞ ሰው ከተሰበሰበበት ሲመጣ ኢብራሂም ቤተ አምልኮውን ትተው ወጡ። ህዝቡ ገና ከተማ ከመግባቱ አማልክቱ ጋር ሊሳለም ሊገባ ሁሉም አይናቸው ማመን እስኪያቅታቸው ድረስ ያዩት ነገር አስደነገጣቸው። ህዝቡ በአጠቃላይ ኩፈኛ ተቆጣ። ይህን ተግባር የተገበረውን ሰው አይቀጡ ቅጣትንም ለመቅጣት መዛት ጀመሩ። ግን ነገሩን በጥልቀት ሲመረምሩት ከኢብራሂም ሌላ ማንም እንዲህ ሊያደርግ እንደማይችል በመገመት ኢብራሂምን ለፍርድ ለማቅረብ ፍለጋ ተጀመረ። ብዙ ሳይፈልጉ ነበር ኢብራሂምን ዓለይሂ ሰላም አግኝተው ለፍርድ ያቆሙት። ዳኛውም ይህንን አሳፋሪ ተግባር በአማልክቱ የፈጸምከው አንተ ነህ እንዴ? ኢብራሂምም ኧረ እኔ አይደለሁም፣ ይሄ ትልቀኛው ነው፣ እሱን ጠይቁት እንጂ በዛ ላይ ፋስ ተሸክሟል፣ እርሱ ነው የፈጃቸው፣ ከፈለጋችሁ ጠይቁት አሏቸው። ህዝቡ እንዴት መናገር እና መስማት የማይችልን ጣዖት ጠይቁት ትላለህ? ኢብራሂምም አያችሁ፣ መናገር እና መስማትን የማይችሉ ጣዖታትን ነው እያመለካችሁ ያላችሁት፣ ግን ትንሽ አታስተነትኑምን? ኢብራሂም ይችን ሲናገሩ ሁሉም ጥፋት ላይ መሆኑን ተረድቶ ቀዘቀዘ። ነገር ግን ሸይጣን አስቦ ገለጸላቸውና ወደ ጥመታቸው በመመለስ ኢብራሂምን ዓለይሂ ሰላም ለሰራው ቅጣት ይሆን ዘንድ በእሳት ለማቃጠል ትዕዛዝ አስተላለፉ። አሁን ኢብራሂምን ለማቃጠል ማገዶ ለቀማ ተጀምሯል። እያንዳንዱ ነገድ በርካታ ማገዶ እንጨቶችን ሰብስቦ መከመር ጀምሯል። በመጨረሻም ኢብራሂምን ለማቃጠል ከተከመረው የእንጨት ብዛት ትልቅ ተራራን አከለ። ከተለያዩ አጎራባች ሀገራት የኢብራሂምን አስከፊ እና ዘግናኝ ቅጣት ለመመልከት ወደ ባቢሎን ከተማ ሰው መጥቷል። እሳቱ መቀጣጠል ሲጀምር የእሳቱ ነበልባል በሰማይ በራሪ አዕዋፍትን እየጠበሰ ይጥላቸው ነበር። እንግዲህ በዚህ ውስጥ አሁን ኢብራሂም ሊገቡ ነው። እሳቱ በጣም ከተፋፋመ በኋላ አይደለም ኢብራሂምን ለማስገባት ይቅርና ራቅ ብሎ እንኳን ወደ እሳቱ ድንጋይ ለመወርወር ነበልባሉ አይሰጥም ነበር። ውድና የተከበራችሁ ውዶችዬ ኢንሻአላህ
በክፍል 3 እስከምንገናኝ ድረስ በያላችሁበት አላህ ይጠብቃችሁ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።